ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንና ቀርባለን። በወለጋ የሚንቀሳቀሰው የፋኖ ኃይል የአብይ አህመድ አንድ ከፍተኛ ወታደራዊ አዛዥን መግደሉን አስታውቋል። ወታደራዊ አዛዡ ብርጋዴር ጀነራል አስናቀው አይተነው ይባላል። እሳቸውን ጨምሮ የሬጂመንት ኃይሉ በሙሉ መደምሰሱን ነው ያገኘነው መረጃ የሚያመለክተው። ከፍተኛ ቁጥር ያለው ተሽከርካሪና ሌሎች መሳሪያዎችን በምርኮ መገኘታቸው ተገልጿል። በወለጋ የሚንቀሳቀሰው የፋኖ ኃይል ሰሞኑንም በበርካታ አካባቢዎች ያገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን ፈጽመዋል። በቀጠናው የአንሻ ሰይድ እዝም የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊን መስመር ላይ አግኝቻለሁ። ጤና ይስጥልኝ ዲያቆን ክንዱ። እግዚአብሔር ይመስገን መሰይ። እንግዲህ ዛሬ የሰማነው ዜና አለ። በዛ በእናንተ በምትንቀሳቀሱበት ቀጠና በአገዛዙ ሰራዊት ላይ እርምጃ ወስዳችሁ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችን አመራሮች መደምሰሳችሁን የሚገልጽ መረጃ ነው የሰማነው። ወለጋ ይሄን አይነት ትልቅ ወታደራዊ ጥቃት ከፈጸማችሁ በኋላ አገዛዙ ከፍተኛ ደረጃ ነው ብሽቀት ውስጥ የገባው። ምናልባትም ያጸፋ እርምጃ ለመውሰድ ኃይሉን አጠናክሮ ሊመጣ እንደሚችልም ነው ፍንጮች እየታዩ የሚገኙት። ቀላል ኪሳራ አይደለም። በዚህ ደረጃ ትልቅ አመራር የሆኑ ወታደራዊ አዛዦችን መማረክም መግደልም እየቻለ ያለው የፋኖ ኃይል ለአገዛዙ ትልቅ ራስ ምታት ሆኖበታል። ይሄ ምንን ያሳያል? ለእናንተና ለአካባቢው ላለው አጠቃላይ ወታደራዊ እንቅስቃሴያችሁ ምን ማለት ነው? የትላንቱ ድል እንግዲህ ለሁሉም ማህበረሰብ ያው እንዳልኩ ንጹሃንን ሊያሰቃይ ይችላል፣ ሌሎችም ሊጎዳ ይችላል። ምንም ከፋኖነትም ከተለያዩ ከፖለቲካ ነጻ የሆኑ ሰዎች ላይ ነው፣ አርሶ አደሮች ላይ ነው ጥቃት የሚፈጽመው። እስካሁንም እናውቀዋለን። እኛ ባለንበት ቦታ የፈለገውን 1000 ፈሳም አንድ ጎማ አይነፋም የሚባለው አባባል ነው እነሱ ላይ ያለው። አሁን በስነ ልቦና የወረደ ልቦና የተጠናከረ ሳይሆን በስነ ልቦና የወረደና የመጨረሻ አገዛዙ ወታደራዊ ብሎ ኮራበታለሁ ብሎ የሚያወራው ኃይል በፍጹም በሌብነትና በተለያዩ የተካነካ ፍቅር ከዛን ውጭ ግን ፊትለፊት ቆሞ የመዋጋት አቅም የለውም። የፈለገውን ኃይል ሊያመጣ ይችላል። የፈለገውን ድሮንም የተለያዩ ነገሮችን ሊያመጣ ይችላል። እኛ አይደንቀንም። ዛሬም ጀምሮታል። እኛ በዛ ልክ አይደለም። እኛ ብሶት የወለደንን አልሞት ላይ ተጋዳዮች እስከሆነ ድረስ እስከ መጨረሻው 3-4 ሆነን የጀመርነው ትግል ዛሬ በርትቶ በዚህ ልክ አድርጎ አይደለም ጄኔራል አይደለም ይሄ ብርጋዴር ጄኔራሉን ዋነኛው ብርሃኑ ጁላን ለመያዝና አብይ አህመድን ለመያዝ ነቀምትም ሆነ ውጭ አካባቢ ተንቀሳቀሱ በተባለ ቁጥር ፋኖ በየቦታው እየተጠጋ የራሱን ስራ እየሰራ ነው። ስለዚህ እኛ ወለጋ ላይ የፈለገውን ኃይል ቢያመጣም እስካሁን ከነበረው በህዝባችን ላይ ከሚደርሰው መከራና ግፍ ስለማይበልጥ ምንም ቦታ አንሰጠውም። ለሱ በፈለገበት ደረጃ ይምጣ፣ እናስተናግደዋለን። ችግር የለብንም። ብሔር ብሔረሰብን በኩልነት የምናይ ፋኖች ነን። በዛ ልክ እስከሆነ ድረስ ኦሮሞም አማራውም አቅፎ በጋራ የምንንቀሳቀስ ለእውነተኛ ፈት የምንራመድ ነን። ያንን አላራምድም ብሎ የሚመጣን አካል ደግሞ ከመጨረሻ ድረስ ተጋፍተን እና እስከ ወዳኛው ለመሸኘት እኛ ዝግጁ ነን። በፈለገው አቅጣጫ ይምጣ። አንድ ይሄ ነው። ሁለተኛው ግን ማህበረሰባችን ሌላውም አካል በትልቅ ነገር ነው ያየው። ወለጋ ላይ ዛሞ ከተና ላይ ይህንን እንደዚህ ይደረጋል ተብሎ የማይገመትበት እንትን ላይ ነበር የነበረው። አሁን ግን ጀግና ልጆች እንዳሏቸው ጀግና ተዋጊ እንዳለ ከዚህም በላይ እስካሁን ካደረጉትም በላይ ለወደፊትም እንደሚያደርጉ ተስፋ የተጣለበትና በትልቅ ደስታ የተዋጠበት ሆኖ ነው የተገኘው። በተለይ በወታደሮቻችን ሌሎችም አካሎች በጣም በደስታ ተውጠው ህዝባችንን ነጻ እንደምንዋጣና ህዝባቸውን ነጻ ወጥተው በቅርብ ጊዜ ይህንን ስርዓት ገርስሰው ለህዝባቸው ሰላምን እንደሚያበስሩ እንደማይጠራጠሩ ነው እያዩት ያሉት። እኔም በተመሳሳይ በዛው ልክ ነው ይመስል። እንግዲህ አሁን ከጥቃቱ በኋላ ያለው ሁኔታ ምን ይመስላል? የአብይ አህመድ ሰራዊት ብቻ ሳይሆን የክልሉ ልዩ ኃይል ሌላም እንደዚሁ ታጣቂ ቡድኖች እንዳሉ ነው የሚነገረውና ከጥቃቱ በኋላ ያለው አጠቃላይ ሁኔታ ምን ይመስላል? ከጥቃቱ በኋላ ያለው አካሄድ እንደሚታወቀው ይህ ጥቃት ሳይፈጸም በፊት በየገጠሩ በየቀበሌዎች እየገባ እየዘረፈ እየከተፈ ነበር። አሁን ግን በዛሬው ዕለት ያየሁት ከትናንት ጀምሬ ያየሁት ምንድነው ሙሉ በሙሉ ግዳ አያና የሚባል ወረዳ አለ፣ ችረሞ የሚባል ወረዳ አለ፣ ኢቨንት የሚባል ወረዳ አለ። የተለያዩ ወረዳዎች አሉ። አንገር ጉትርን ጨምሮ ውጭን እንውሰድ፣ ሁላቸውም በአንድ እግራቸው ነው የቆሙት። እየተንቀጠቀጡ ነው። በተለይ ለጥላት መርዶ ነው ብያለሁ። ጥላት እያሸረገደ ነው ያለው። እንዴት አድርገን እንንታቸው፣ እንዴት አድርገን እንግደላቸው ሳይሆን አሁን እንዴት አድርገን እናመልጥ ነው። ጉትን፣ ጅዳ፣ ቺረሞ፣ ኢቨንቱ፣ ሆሮ ጉድሩ ዞን ሀገሬን ጎሮ አካባቢ ላይ ምንድነው እየተደረገ ያለው? ዛሬ ጓዝ እየጫኑ እየወጡ ነው ያሉት የብልጽግና ካድሬዎች ሙሉ በሙሉ ማለት ነው። ከየወረዳው በታንክ ታጅበው ነው እየወጡ ያሉት። ይሄ ማለት በእነሱ ከአሁን በስተኋላ እንደምናሸንፋቸው በቃ አምነዋል፣ ከወዲሁ አምነዋል። ከዛ ውጭ ግን መስመርና መስመሩን ብቻ ነው የሚሄደው። ወደ 30 ምናምን መኪና ገብቷል የአገዛዙ ሰራዊት
እሱ ኃይል ደግሞ አንድም ወደ እንዲህም ሳይል ቀጥ ብሎ የሚሄድ ወዳለበት አቅጣጫ ብቻ ነው የሄደው። ያ ማለት ከወደ ጊዳ ወደ ነቀምት ነው እየወጣ ያለው ማለት ነው የጥላት ኃይል። ይሄ ማለት በእነሱም አሁን እንደማያሸንፉን እንደምንመታቸው እንደምንቀረቅራቸው ተረድተዋል። ያለው ለጊዜውም ቢሆን እስካሁኗ ሰዓት ህዝባችን ጥሩ አየር እየተነፈሰና ወታደሩም በሞራል የዘፈነ ያለበት ሁኔታ ነው ያለው። እንዳጠቃላይ ግን የአብይ አራዊት ወይም ብልጽግና የሚባለው ይሄ ካድሬ ቦታ እየለቀቀ እየወጣ ያለበት ሁኔታ ነው ያለው። በወለጋ የፋኖ ኃይል ሲንቀሳቀስ በተለያዩ ወገኖች የሚቀርበው ስጋት አለ፣ ክስ የሚቀርብባቸዋል። በወለጋ በሚኖሩ የኦሮሞ ተወላጆች ላይ የፋኖ እዛ መኖር ስጋት እንደሆነ በመጥቀስ ክስ የሚያቀርቡ ወገኖች አሉ። ይህንን እንዴት ታዩታላችሁ? የኦሮሞ ተወላጅ የሆኑ ከእናንተ ጋር የሚኖሩ አብራችሁ ብዙ ነገር ያሳለፋችሁ አሁን እናንተም እንዲህ አይነት ወታደራዊ እንቅስቃሴ በማድረጋችሁ ስጋት ውስጥ ናቸው ማለት ይቻላል? እንዲህ አይነት ክስና ስሞታ ከተለያዩ ወገኖች ሲቀርብ እየሰማው ነው። እኛ ለኦሮሞ ማህበረሰብ ስጋት ሳንሆን ደስታ ነን። የኦሮሞ ማህበረሰብ እኛ ከጎኑ ቁመን ወይም ከጎናችን ቁሞ አብረን እየሰራን አብረን እየተባበር በመረጃም በተለያየ በሎጂስቲክም በተለያየ ነገር እያገዙን ያሉት። እንደ ምሳሌ ላንሳለን። ገልጣን መኮንን አዲስ ዓለም ክፍለ ጦር አካባቢ የሚያስተዳድረው አብዛኛው ከ12ቱ ቀበሌዎች ሙሉ አብዛኛው 9ኙን እንበለው የኦሮሞ ተወላጆች ናቸው እየተዳደሩ ያሉት። እዛ አካባቢ ላይ ብትሄድ ኦሮሞም አማራውም ከፋኖ ጎን ቁሞ ከፋኖ ጋር ሆኖ ነው እየቀጠለ ያለው። ጊዳጃና ወረዳን ብትገባ አብዛኛው እኛ ከኦሮሞች ጋር የኦሮሞ ወታደር አለ እኮ የኦሮሞ ፋኖ አለ እኛ ጋር የኦሮሞ ፋኖ ሆኖ የኦሮሞን ማህበረሰብ የአማራን ማህበረሰብ ሌሎችንም በኩልነት እያየ ነፃ ለማውጣት የሚንቀሳቀስ ፋኖ አለው። ስለዚህ እኛ ለኦሮሞች ስጋት አይደለንም። በኦሮሞ የሚመጣን ማንኛውንም ጥላት አንታገስም። በአማራ የሚመጣንም ማንኛውንም ጥላት አንታገስም። የተለያዩ እንከኖች ሊኖሩ ይችላሉ፣ ውስጥ ለውስጥ ሌቦች፣ የተለያዩ ነገሮች። እነሱ ደግሞ የእኛ ሳይሆን በእነሱ ውስጥ ብልጽግና ያስተማራቸው በብልጽግና ካድሬ ብር እየተሰጣቸው እየተደጎማቸው መጥተው የሚዘርፉ የሚቀጥፉ የኦሮምኛ ቋንቋ ተናጋሪም የአማራ ቋንቋ ተናጋሪም አሉ። እነሱን ያስወገድንበት ሁኔታ ነው ያለው። ማህበረሰባችን በፊት ከብት ይዘረፍ ነበረ። እነሱም እየታገቱ ብር ይከፍሉ ነበረ። የተለያየ ነገር ነበረ። በዘንድሮ ዕለት ግን ያንን ሙሉ በሙሉ ያስቆምንበት ሁኔታ ነው ያለው። ኦሮሞውም፣ አማራውም፣ ትግሬውም፣ ሌሎች ወላይታም፣ ጉራጌዎችም እዚህ አካባቢ የሚኖሩ 9 ብሔር ብሔረሰቦች አሉ። እነዚህ ብሔር ብሔረሰቦች በእኩልነት እንደሚንቀሳቀሱ፣ በእኩልነት እንዲሰሩ፣ በእኩልነት በጋራ እንዲኖሩ እኛ ከወዱ ጥሪ አቅርበናል። ካሁን በፊትም ነገም ከነገ ወዲያም በዛ ልክ ነን። የእኛ አካሄድ ከስርዓቱና ከስርዓቱ ጋር ብቻ ነው። እኛ የምናስወግደው ማንን ነው ከተባለ ይህንን ደመጠጭ የሆነ መንግስት ወይም ደመጠጭ የሆነ ስርዓት ህዝብን ብሔርን ከብሔር የሚያጣላ ቋንቋን በቋንቋ የሚያጣላ ሰይጣናዊ ስርዓትን እሱን የምንጋፈጠው እንጂ ከዛን ውጭ ብሔር ተኮር ውጊያ እያደረግን አይደለም። የኦሮሞ ማህበረሰብ አለ እኛ ጋር አለ። ማሰማት ማስፈላጊ ከሆነ በቪዲዮ ማውጣት እንችላለን። በዛ ልክ ነው መሳይ ያለው እንጂ ሌላ የተለየ ነገር የለም። ቅድም እንደነገርኩ የተለያዩ አካላቶች ሊያወሩ ይችላሉ፣ የፈለጋቸውን ሊያስቀምጡ ይችላሉ፣ በሌላ ሊስሉት ይችላሉ። የእኛ ጠብ ስርዓቱና ስርዓቱ ብቻ ነው። ይህንን ስርዓት ገለስሳለሁ ካለ ከማንኛውም ነገሮች ሰርቶ ይህንን ስርዓት የሚያስወግድ ከሆነ ከሱ ጎን ቁመን ይህንን ስርዓት ለመገርሰስ ዝግጁ ነን። ስለዚህ እኛ ከብሔር ጋር ጠብ እንደሌለን ከወዲሁ ሊረዱኝ ይገባል። እስካሁንም ከቤለንም ማለት ፈልጋለሁ። ማለት ዲያቆን ክንዱ የአገዛዙ ከፍተኛ ወታደራዊ አዛዥ ናቸው የተገደሉት። ኮሎኔል ጭምር በዚህ ጥቃት ህይወታቸውን እንዳጡ ነው የተገለጸው። እስካሁን በአገዛዙ መገናኛ ብዙሃን ወይም በመከላከያ ሰራዊቱ ይፋዊ በሆነ መልኩ የተሰጠ መግለጫም የለም። የቀብር ስነ ስርዓቱ መፈጸሙን ይሄም ለሚዲያዎች ሳይገለጽ የቀብር ስነ ስርዓቱ እንደተፈጸመ ነው ማረጋገጥ የተቻለው። ቀላል ኪሳራ አይደለም፣ ከባድ አደጋ ነው ለአገዛዙ። በአንድ ከፍተኛ ወታደራዊ አዛዥ ደረጃ እንዲህ አይነት ኪሳራ ሲደርስ እንዲሁ በቀላሉ የሚታይ እንዳልሆነ መግለጽ የሚቻል ነው። ወታደራዊ ባለሙያዎች በዚህ ጉዳይ ላይ ብዙ ማለት እንደሚችሉ ገምታለሁ። በመጨረሻ የምታስተላልፉት መልእክት ካለ? እንግዲህ የምናስተላልፈው መልእክት ካለ አንደኛ በአገዛዙ ውስጥ ያሉ መውጣት እየፈለጉ አልመቻቸው ብሎ የተለያዩ ቦታዎች የሚጠብቁ ወንድሞች እንዳሉ እናምናለን። እነዚህ ወንድሞች በአስፈላጊው ሰዓት፣ በየትኛውም ደቂቃ፣ በየትኛውም ሰከንድ ከአገዛዙ ወጥተው ወደ ማንኛውም የፋኖ አደረጃጀት መቀላቀል እንደሚችሉና ከፋኖ ጎን ቁመው ህዝባቸውን መታደግ እንዳለባቸው ጥሪ ማስተላለፍ እፈልጋለሁ። ሁለተኛ ኤርፔም ይሁን ጋቸና ሲርና ሌሎችም 7 አይነት የተደራጀ ኃይል ነው ያለው። እንደው መሳይ ቅድም ሳልናገር ቀረው እንጂ ኦሮሚያ ክልል ወንድ ልጅ
ከአንድ ቤት ሁለት ሰው ተለቅሞ ልጅ የሌለው የ70 ዓመት አዛውንት በአስገድዶ መሳሪያ ሲታጠቁት ነው ያለው እና እነሱም መቅጠም የማይፈልጉ አንድ ጥይት ሲተኮስ ገና መሳሪያ የሚሰጡ አካሎች ናቸው። እነዚህ ወገኖች ከወዲሁ ጥሪ ማስተላለፍ እንፈልገው ለዚህ ስርዓት ጋሻ መከታ ሆነው መጥተው ወደኛ የሚመጡ ከሆነ ማንኛውንም አካል አንታገዝም፣ በጠላትነት ስለፈረጅ ናቸው። ስለዚህ ከወዲሁ ግን ከዛ እንትን ወጥተው በነጻነት ወደ ፋኖ ትግል ተቀላቅለው መሄድም ከፈለጉ ወደ አስፈላጊ ቦታዎች እንደምንሸኛቸውና አስፈላጊውን እንክብካቤ እንደምናደርግላቸው ከወዲሁ መገንዘብ አለባቸው። ወይንም ጥሪ ማስተላለፍ እፈልጋለሁ። ምርኮኞች አሉ። ምርኮኞች ኦሮሞ፣ አማራ፣ ደቡብ ናቸው። የሚገርመው ነገር የተለያዩ ብሔር ብሔረሰቦች ናቸው። እነሱም በእንክብካቤ ነው የያዝናቸው። ነገ በቪዲዮ እንገልጻለን ብያለሁ። ስለዚህ መከላከያ የሚሆን ሌላውም ማንኛውም ብሔር እኛ ቋንቋ አይገድበንም። ማንኛውም አካል ወደ እኛ ተቋም ገብቶ መስራት እንደሚችል ከወዲሁ ማስተላለፍ እፈልጋለሁ። ከዚህ በመቀጠል ግን እንዳጠቃላይ የቢዛሞ ቀጠና የአማራ ፋኖ እንዳጠቃላይ የአፋብን ቢዛሞ ቀጠና ብቻ ሳይሆን ቴዲዝም የተለያዩ ጠቅላላ የአማራ ፋኖ የሚባሉት ሁላችንም በአንድነት እንደቆምነው ዛሬ ይቾ ተራራ ላይ ብርጋዴር ጄኔራሉን ሸኝተናል። ነገ ግን ብርሃኑ ጁላን ይዘን ህዝባችንን ነጻ ማውጣት ስላለብን ከወዲሁ ሁሉም ስታንድ ባይ ላይ ሆኖ ይህንን ስርዓት በአስቸኳይ ገርሰን መጣል አለብን ማለት ፈልጋለሁ። ወደኛ የሚመጡ ከባባድ ነገሮች ሊኖሩ ይችላሉ። እነዛን ከባባድ ነገሮች በጥበብ እናልፋቸዋለን፣ በትግል እናልፋቸዋለን። ትግል እናያዝነው እኛ አልጋ ባልጋ ወይም የሆነ እንትን ላይ አይደለም እየሰራን ያለ ነው። ትግል እስከሆነ ድረስ ታጋይ ይሞታል፣ ትግል ይቀጥላል የሚለውን መርህ ይዘን ህዝባችንን ከስካሁኑ ሰቆቃና መከራ አላቀን ነገ ከነገ ወዲያ ለሚመጣው የጥላት ኃይል መክተን ህዝባችንን ነጻ እናውጣ ማለት ነው የምፈልገው። አመሰግናለሁ። መሰለኝ የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና የአይሻ ሰይድ እዝ የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊ በጣም ነው ማመሰግነው በድጋሚ